ኤላ ብርክቴን ሁለተኛ አጠገቤ እንዳደርሽ ነገር ግን አንተም የእውነት የምትወዳት ከሆነ ከአጠገቧ እንድትርቅ እፈልጋለሁ። እሷ ተኔ መራቋን አይታ እንድትጠቀምባት ሳይሆን የምፈልገው ወይም እድልህን እንድትጠቀም ሳይሆን እኔ አንተን መርጣ በራሷ ፍላጎት ወይም ከኔን ለማስቀናት ሳይሆን እንደፈለገችው ካንተም ሌላ ትምረጥ ማንንም ትምረጥ እሱ የኔ ጉዳይ ሳይሆን ነገር ግን አሁን ያለው ሁኔታ እንደዛ እንደፈለገችና በነፃነት እንድታስብ ብቻዋን እንድትተዋት እፈልጋለሁ በማለት ናታን በሰጡት አስተያየት ኤላ ዛሬ ውሳኔ ላይ ደርሷል። እሷ ግን ከሱ መራቁ እጅጉን ሞት መስሎ ስለሚታያት ከኤላ ካራቅሽ እገልሻለሁ የሚል የደብዳቤ ወረቀት ቦርሳዬ ውስጥ አገኘሁ በማለት እየጮኸች ወደ ኤላ ትመጣለች። ኤላም ተንግዶ ወዳ እንዴት ተዋትና ድጋሚ በህይወቱ ጣልቃ እንዳትገባና እሱም በተመሳሳይ መልኩ ጣልቃ እንደማይገባ ቃሉን ይሰጣል። ውድና የተከበራችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት አፍላ ፍቅር ድራማ 276 ድራማ ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ቤዚትና ያሬድ እንደሚገናኙ ኪያ ተቀጥራ እየተከላከለቻቸው ነው። ነገር ግን ምንም ያክል እንኳ ብትከታተላቸው እያየችው አይናቸው ላይ ያለው ሀዘንና አይናቸው ላይ ያለው ፍቅር አሳልፎ እንዳሰጣቸው አድርጓታል። መኮንን አግኝቶ ምን አዲስ ነገር አለ ሲላትም እሷና ጸጋ ያገኟታል። ነገር ግን ያሬድና ቤዚቲ ተገናኝተው አያውቁም በማለት ትሸመጥታለች። ምን እንደዚህ እንዳይገናኙ እንዲያስደረጋቸውና ምንስ ጉዳይ እንዳላቸው በፍጹም የምታውቀው ነገር የለም። ነገር ግን ኪያ እነዚህ የፍቅርማን እንደዚህ ዝም ብሎ አይሰቃዩም። ነገር ግን ጸጋ እሷ እየተከታተላቸው ሳይሆን ሌላ ሰው ቀጥረው እዚህ ትምህርት ቤት እያስከታተሏችሁ ስለሆነ ቤዚቲ ተጠንቀቂ በማለት ትነግራታለች። እሷም ለምን እንድትረዳት እንደፈለገች ብትጠይቃትም ነገር ግን እሷ ምንም ነገር የምታውቀው ነገር እንደሌለና ደግሞም ሰው ለመርዳት ሰውም ቢሆን በቂ ነው በማለት መልስ ትሰጣለች። ኢንስፔክተር አልማዝ እንግዲህ ብዙ ጊዜ አቶ መኮንንንም ወይም ደመረንም ተኩላውን ለመያዝ የምታደርገው ጥረት ሁሌም እንደከሸፈ ይገኛል። ነገር ግን ያሁኑ ደግሞ በጣም አስደናቂ የሆነው እሷ ብቻዋን መርማሪና እንዲሁም ተከሳሽ ያደረጉትን እንዳለ ጥላቶቿ ወይም አቶ ተክላው በሙሉ ያውቃል። ዳኒና ጸጋን አቶ ደመረ ያስፈራራቸዋል ወይም ከተኩላው መልእክት ተልኮላችኋል በሚል ይነግራቸዋል። እሷ ግን ምንድነው ነገሩ ብላ ግራ በተጋባችበት ጊዜ ለዳኒ እንዴት ይሄንን ያወራነውን ልትነግሪው ትችያለሽ ወይስ እንዴት ነው ነገሩ ሲልም እሷ ግን በፍጹም እኛ ያወራነውን ነገር ሊያውቅ አይችልም ቢላትም ነገር ግን ያወራነው ሙሉ እንደሚያውቅ ነገረኝ እያልኩሽ ነው በማለት መጀመሪያ ተኩላውን ከማሳደድሽ በፊት አንቺ ራስሽ ዙሪያሽን ማጥናት ሳይኖርብሽ አይቀርም። ምክንያቱም አንቺን ራሱ የሚከታተልሽ ሰው አለ ብዬ እንዳስብ አድርጎኛል ወይም አለ ማለት ይቻላል በማለት አልሚም ራሷን መጠራጠርና ደግሞ ማን ነው ይሄን ድርጊት የሚያደርገው እያለች በዙሪያ ያሉትን ሰዎች መንት ማለት ጀምራለች። ናታን ባሩክን ተጠቅማ መሲ ምንም እሱን እንኳን ለማጥመድ እሱ በቅናት ተነሳስቶ የኔ ነሽ እወድሻለሁ ይልኛል ብላ ቀን በቀን ብትመለከትም ናታን ግን ጭጭ ግልምጭ ብሎባታል። ምን ማድረግ እንዳለባት ግራ ገብቷታል። ከባሩክ ጋር የውሸት ባልና ሚስትና ሆነው እስከ መቼ እንደሚቀጥሉ ግራ ቢገባቸውም የቀለበት ፕሮግራም ሊያዘጋጁ ወስኗል። ባሩክን በየጊዜው እያገኘ ቢያስፈራራውም ነገር ግን ከህይወቱ እንዲወጣለት ቢያስገድደውም ወይም ከህይወቱና ከመሲ ማን ምረጥ ቢለውም ሁለቱም ለእኔ አንድ አይነት ናቸው። መሲ ህይወቴ ናት፣ ህይወቴ መሲ ናት። ለዘዘ ከአንድ ምርጫ ነው እንጂ የሰጠህ ሁለት አይደለም በማለት ይፈላሰፍበታል። ኪዱ የአቶ ሱማኤል እንግዲህ የሻንቲ ወንድም የሆነው ሀብቱን ብቻውን ለመውረስ በጣም ብዙ ሀብት ቢኖራቸውም ሲስገበገብ ወንድሜን አካፍዬ አላኖርም እና
እንዲሁም ተከታትላችሁ እሱን አምጡልኝና ፈርሞ እገለዋለሁ ሲልም ለኪዱ ይነግራታል። ኪዱ ግን እስከ ዛሬ ድረስ ጣፍቼ አሁን ምን ሆንኩ ብዬ ነው የምመጣው ሲልም እሱ ግን አባቴ ሞቷን ወይም እናቴ ሞታለች ብለሽ እያለቀሽ ሂጂ ይላታል። እሷም ላደረገችው ነገር ይሄን ነበረ። የሐዘን ልብስ ለብሳ አባቷ ከሞተ ከዚህ በፊት ለቸሊና በጣም በልጅነቷ እንደሞተ አውግታት ነበር። አሁን በድጋሚ አባቴ ሞተ ስትል ነገርየው ሌላ ጣጣ እንዳለው ያስገነዝባሉ። ጥቁር ለብሳ ብትሄድም ነገር ግን አሻንቲ በጣም ተልኮ ስላላትና እንዲሁም በዋዛማን እንዲህ አልፋታትም ብሎ ስለተናደደ አንገቷን ሲጠርጎ አንቺ ማነሽ ምንድነሽ በማለት ይጋተታታል። እሷም ብዙ ካስጨነቃ በኋላ እውነቱን ወንድም እንዳለው ከአባት የሚወለድና እንዲሁም ሁለታችሁም ሀብቱ እንዲትወርሱ ተፈራርሞ ወይም ተፈርሞልህ ሲሆን ነገር ግን አቶ እስማኤል አቶ እሱ ሰውዬ ወይም ወንድሙ ማለት ነው ሀብቱን ብቻውን ለመውረስ ስላሰበ አሻንቲን ማስወገድ ይፈልጋል። ኪዱም ይሄን የነገርኩ ጀግናው እንዳይጎዳ እንዲሁም አንተ ራሱ እንዳትጎዳ ስለፈለኩ ነው። ነገር ግን ሁሉንም ምስጢራችንን አሁን እየተከታተለን ስላወቀ አንተም ምንም ቢሆን ህይወታችን አደጋ ላይ ነው በማለት መልስ ትሰጣለች። ኢዮስያስ ሄቨንን ፍቅር ካስያዛት በኋላ አሁን ግን በየስልኳ በየተለያዩ ስልኮች ቴክስት መጻፋቸውን ቀጥለዋል። አንዷ ሄርሜላ ነኝ፣ አንዷ ሜሪ ነኝ፣ አንዷ ሚጣ ነኝ እያለች ከኢዮስያስ ጋር የተነሱት ፎቶና እንዲሁም ቴክስቱን ጨምረው ይልኩላታል። እሷም ምን እንደሆነና ምን እየሆነ እንደሆነ ግራ የገባት ሄቡ እንዴት እንደዛ እያመንኩ እንደዚህ ታደርገኛለህ በማለት ብትጠይቀውም ነገር ግን ጄሪ መድኃኒትሽ ነው፣ እኔ ኢዮስያስ የሚባል ልጅ ይቅርብሽ ብዬ ነበር ስትልም ነገር ግን ቤቲን አግኝቶ ለምን ህይወቴን ትበጠብጫለሽ ለምን አይበቃሽም ሲላትም እሷን በተቃራኒው የመለሰችለት እኔ አይደለሁም በማለት ሽምጥጥ አድርጋለች። መሲና ጆን እንግዲህ ፍቅራቸውን እያጣጣሙ ቢሆንም ነገር ግን በሀሳቧን ቢሆን በህሊና የሚመጣው ተመሳሳይና በተመሳሳይ ሰዓት የሚመጣው ኤላ ነው። ኤላን እንዴት ረስታ እንዴት የእሱን ብቻ ማሰብ እንደምችልና እንዲሁም የጆን ደህንነት አለማሳሰቡ እጅጉን ፍርሃት ውስጥ ወጥቷታል። ዛሬ እንግዲህ በጣም በሚያናድድ ሁኔታ አቶ ቀስቴ መኮንንን አግኝቶት ለምንድን ነው እያስፈራራህ ወይም ደመረን አግኝተህ ነበር ወይ ሲለው ይህ ደመረን የሚባል ሰውዬ አላገኘሁም፣ ባገኘው ግን ሲኦል ነው ምከት በማለት እያወቀ እንዳላወቀ ሆኖ ማስመሰሉን ቀጥሏል። ጸጋም ቹቻን ብትጠይቃትም አላቅም በማለት ሙሉ በሙሉ ሽምጥጥ አድርጋቸዋለች። ጸጋና መኮንን እጅጉኑ ተጨ